በእፎይ ጉዳይ ሰበር የሆነ መረጃ ተሰምቷል። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። አብይ አህመድ ፓርቲው ስልጣን ሁሉ እስላም ስለሚሸጥ ዘመኑ የኔ ነው ብለ መስጊድ ውስጥ ይሄን ቅስቀሳ መታደርግ ከሆነ እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። ይገደል ይቃጠል እንዲሁም ደግሞ ጂሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። እፎይንና ካለ ሰነል ሚሊዮን እፎዮችን መንካት እንደሚመጣ እንድታስቡበት ነው። ልትገሉት ትችላላችሁ፣ ልታስሩት ትችላላችሁ። ባንኩ በእናንተ እጅ ነው፣ ታኩ በእናንተ እጅ ነው፣ ምኑ በእናንተ እጅ ነው። ትችላላችሁ፣ ማስቆም ግን አትችሉ። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤና ይስጥልን ውድ ተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምቆያችሁልኝ በወንድማችን እፎይ ጉዳይ የሰማ አዲስ መረጃ አለ። እሱን የምንመለከት ነው የሚሆነው። እሱ ብቻ ነው ለወንድማችን ዘመርኩን ያጋለጠው መረጃ አለ። እሱን እንመለከታለን። ሁላችሁም የቪዲዮ ላይክ ማድረጋችሁን አትርሱ። ከወንድማችን እፎይ ጎን ያላችሁ በሙሉ እኔ እፎይ ነኝ ያላችሁ በኮሜንት ላይ አስፍሩኝ ማትፈልጋለሁ። ሰብስክራይብ ለምንድነው ማታረጉት? አሁን ማርጉ። እስቲ መጀመሪያ ከክርስቲያኖች የተነሱ የሚገኙ አንዳንድ ቪዲዮዎችን አይተን እንመለስ። እናንተ የኛን ሃይማኖት እንደፈለጋችሁ ስታንቋሽሹ ኢየሱስ ክርስቶስን ስትሳደቡ እግዚአብሔር ደፋሪ አምላክ ነው እያላችሁ ስትናገሩ እኛ ምን እንል ነበር? ጌታ ሆይ እነኚህ ሰዎች የሚያደርጉትን አያውቁምና ይቅር በላቸው እያልን ስለናንተ እንጸልያለን። እንደው ዛሬ ላይ የራሳችሁ ቁርአን የሚሰድባችሁን ስድብ አንድ ሰው አውጥቶ ተናገረ። ስለዚህ ካልገደል ነው ገጀራን ስተን ካልገደል ነው ምን ማለት ነው እንዴ? ቆይ እስልምና ማለት ይሄ ነው? በቃ ይሄው ነው? እንደዚህ ነው የምታስቡት? ኧረ በስመ አዲየኝ አኒሞ አኒ ወኔዳን ከኒሙ መቃ ክርስቶሲ ዱኤሰን ሶዳኔ በረታ ጳውሎሲ diinni du'a faarsa ajjeesuudhaaf foon koo argachuu hin danda'u tasuma lubbuu koo jiruun isaa jiruu koo duuti isaa du'a koo anis iffooyidha nan kenna morma koo ለመጀመሪያ ጊዜ ሰው ጥያቄ ሲጠይቅ በማስረጃ ሲመለስ እንጂ በሰይፍ ሲመለስለት አይቼ አላውቅም። እኔም የኦርቶዶክስ ተዋህዶ ልጅ ነኝ። እፎይ ነኝ። እፎይ የጠየቀው ጥያቄ የኛም ጥያቄ ነው። መልሱልን። ኢየሱስ ክርስቶስን ከማንቋሸሽ ኢየሱስ ክርስቶስን ከመሳደብ በቀር እምታውቁት ሌላ ተግባር ስላሌላችሁ ለሊትኛ ስንተኛ እየጠበቃችሁ በራችሁን ቤታችሁን እየከፈታችሁ ኡስታዞች ሳይቀር እየተሳደባችሁ የኦርቶዶክስ ሃይማኖትን እያንቋሸሻችሁ እንዶ ሃይማኖቱን ብቻ አይደለም ኢየሱስ ክርስቶስን ስም ጠርታችሁ እየተሳደባችሁ ዛሬ ላይ ግን እፎይ የጠየቃችሁ ጥያቄ እንጂ ስድብ ወይም አጻፋ ቃል አይደለም። ስለዚህ እፎይ ላይ የግድያ ስንዘራ የምታደርጉ የግድያ አዋጅ የምታውጁ ሰዎች ከቤታችሁ ለሚነሱላችሁ ጥያቄ መልስ ፈልጉለት። በጣም አንቀቷቸዋል። ስሩበት። እፎይ የሚናገረው እውነት እኔ የማምነውን እውነት ነው። እፎይ የሚመሰክርለት ጌታ እኔ የማምነው ጌታ ነው። እፎይ በ40 ቀኑ የተቀበለው ልጅነት እኔ ጋርም አለ። ስለዚህ ይህንን ቪዲዮ የምትመለከቱ በሙሉ እፎይ ለማጥቃትም ሆነ ሌላ ነገር ለማድረግ የምታስቡ አካላት ወደሱ ከመሄዳችሁ በፊት ብዙ ሺህ እፎዮችን አልፋችሁ እንደሆነ በደንብ ማወቅ አለባችሁ ማለት ነው። እኔ በጣም የሚገርመኝ ነገር እፎይን በዚህ ደረጃ ለማጥፋት የምትሄዱ አካላት ቁርአናችሁን አታምኑበትም፣ ሐዲሳችሁን አታምኑበትም፣ ሙፈሲሮቻችሁን በሙሉ አታምኑም መሰለኝና ይህንን ነው የተረዳሁት። በቃ እንደምታፍሩበት እምነታችሁንና መግደል ሰው ወደዛ ደረጃ የሚሄደው በእምነቱ ሲያፈር ነው። ይህንን ነው በቃ የተመለከትኩት። እሱ ያለ መረጃ አውርቶ ስለማያውቅ ሐዲሳችሁን ይጠቅሳል፣ ቁርአናችሁን ይጠቅሳል፣ ሙፈሲሮቻችሁ የፈሰሩት በሙሉ ይጠቅሳል ማለት ነው። እናንተ ያንን በቃ አክሴፕት ስለማታደርጉት ነው በዚህ ደረጃ የምትሄዱት። በእውነት በዚህ ደረጃ ከታየ እናንተ ለብዙ አመታት ቅዱስ ቤተክርስቲያን ክርስትና እምነትን ለብዙ ሺህ ዘመናት ስታጥላሉ የነበራችሁ መሆኑ በጣም ግልጽ ነው። እናንተ የሙስሊም አቃቢያን ቲክቶክ ላይ የምናያቸው ስለሆነ ማለት እዚህ ልክ በዚህ ደረጃ ለእናንተ ስልጣኑን ሰጡ፣ በዚህ ደረጃ አሳዳጅ ያደረጋችሁ ማለት ነው። እኔ በጣም ነው የሚገርመኝ። ሀገሪቷ በሸሪዓ የምትተዳደር ኢስላሚክ ስቴትም አይደለች። ስለዚህ በዚህ ደረጃ ደፍራችሁ እንደዚህ እንኳን የምታደርጉ አካላት በጣም ነው የምትገርምኝ። ስለዚህ እናንተ በሄዳችሁበት ልክ ኪዮሲስ ማስነሳት ይቻላል፣ ግን ስለማይፈልግ እንጂ እናንተ በሄዳችሁበት ርቀት መሄድ ይቻላል፣ ግንስ በፍጹም አናደርግም እኛ ክርስቲያኖች ማለት ይህን ነገር ማወቅ አለባችሁ።
እኔ አንድ የማስበው ነገር ለእፎይም ቅድስት ቤተክርስቲያን እውቅና መስጠት አለባት ብዬ አስባለሁ። እንደነዚህ የሚያደርጉ አካላትንም ጭምር ቅድስት ቤተክርስቲያን በራሷ ጠበቆች ጭምር ክስ መስረታ ልትጠይቃቸው የሚገቡ ነገሮች ናቸው ማለት። በዚህ ደረጃ ሰውን የማሳደድን ስልጣን ማን ነው የሰጣቸው? ከዚህ አሁንም ማው እንድታውቁት የምፈልገው ነገር ሁላችንም ኦርቶዶክሳውያን እንዳለ ክርስቲያኖች እፎይ ነን። ይሄንን በደንብ እንድታውቁ ፈልጋለሁ። ሁላችንም ከእፎይ ጎን ነን። እፎይን የሆነ ነገር ለማድረግ ስታስቡ እኛን አልፋችሁ እንደሆነ በደንብ አስረግጬ ልነግራችሁ እፈልጋለሁ። እኔም እፎይ ነኝ። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። በሁለተኛ ቆሮንቶስ መልእክት በምዕራፍ 4 ከቁጥር 8 ላይ ቅዱስ ጳውሎስ የተናገረው ቃል ነው። ክርስትና እውነትና ሐቅ ላይ መሰረት ያደረገ ህይወት ነው። እፎይና ጳላዲዮስ ሌሎቹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስስት ልጆች ለተጠየቁት እየመለሱ እንዲሁም ደግሞ ለሚጠይቁት የቤተ እምነት አካላት መጽሐፍቶቻቸውን ገልጸው ጥያቄን እያቀረቡ ለብዙ ዓመታት እየተሟገቱ ዋጋ ሲከፍሉ ቆይተዋል። እንደውም ለሌላው ቤተ እምነት ብቻ ሳይሆን እዚሁ ቤተክርስቲያኑን ላለን እንኳን ትልቅ ጽናትና ብርታትን ይሁኑ ወንድሞቻችን ናቸው። መጽሐፉን ገልጠው ለተጠየቁት እየመለሱ ለሌሎችም ቤተ እምነቶች ጥያቄ እያቀረቡ እውነተኛውን የሙግትና የክርክር መንገድ ሲከተሉ ቆይተዋል። ከጊዜያትና ከቀናት በኋላ ግን ተከራክሮ ድል እንደማድረግ በመጽሐፍት ላይ ተመርኩዞ እንደመነጋገር ደስ የማይሉና ከአንድ የሃይማኖት ተቋማት የማይጠበቁ ተግባራትን እየተመለከትን ነው። ማንም ሰው ሃይማኖቱን በነጻነት ማራመድ አለበት ብለን ሁላችንም እናምናለን። በዚሁም ላይ ደግሞ አንዱ የሌላውን ቤተ ሃይማኖት እያከበረ ነገር ግን ክርክርና ሙግቶች በመድረክ ላይ ከተከፈቱ በኋላ ማንም ሰው በመጽሐፍ ቅዱስ የሚሆን በቁርአን ላይ መሰረት አድርጎ ለሚያደርገው ሙግቶች ውስጥ ከስሜት ከኃይልና ከጉልበት በጸዳ መጽሐፍትንና መጽሐፍትን ዕውቀትን መሰረት ባደረጉ ሊሆን ይገባል። ታዲያ በወንድሞቻችን ላይ የሚደረጉ ዛቻዎችም ማስፈራሪያዎች ይጎዳሉ እንጂ አይጠቅሙ። ምክንያቱም መጽሐፍት ላይ መሰረት ያደረጉ ሙግቶች በኃይል በጉልበትና በሌላ አካሄዶች ሲሆን የሚፈቱት እንደ ሀገር የሚመራን ህግ አለ። እንደ ሃይማኖት ደግሞ የሚመሩ መጽሐፍቶች አሉ። መጽሐፍቶች በመጽሐፍት ይዳኛሉ፣ ህጎችም በህግ ይዳኛሉ። ከዛ ባለፈ ግን መርሳት የሌለባችሁላችሁም እፎይም ሆነ ጳላዲዮስ ሌሎች ወንድሞቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስስት ልጆች ናቸው። እውነተኛ የሆነ መጽሐፍትን መሰረት ያደረገ ሙግትና ክርክሮች ግን ያለው መፍትሄ አንድና አንድ ነው። ለሚጠየቁ ጥያቄዎች ሁሉ በሚገባ መልስ መስጠት ነው። ወንድሞቻችንን የቅዱሳን አምላክ ይጠብቅልን በያሉበት። ነሰማውስ ነው እንግዲህ ለወንድሞቻችን ቃሉን ያሰማሉ። እነዚህ አንድ ድምጾች ይሰሙን የሚገውትና መጀመሪያ እንግዲህ የሰውን ቤት ከማጽዳት በፊት የራስን ቤት ማጽዳት ተገቢ ነው ብዬ አስባለሁና ትናንትም ስናወራ ነበር። በዚሁ በኩል ነግሬያችሁ ነበርና እነሱ ቤት ያሉ ሰዎች ያነሳን አይተን ነበር። አሁንም እንግዲህ ቀጥሎ የማስደምጣችሁ የሚሆነው እነሱን አስቀምጠው ኡስታዝ እያሉ ሼክ እያሉ መድረካቸው ላይ አቆመው እያሰበኩ እንዲያስተምሩ እያደረጉ እዚህ መጥቶ ወንድማችን እፎይን ደግሞ ይታሰር ይገደል የሚል ነገር ያነሱ በጣም ከነሱ የማይጠበቁ ሰዎች አሉ። በጣም እኛ ክርስቲያኖች ትልቅ ቦታ የምንሰጣቸው ሙስሊም ናቸው፣ ግን ትልቅ ቦታ የምንሰጣቸው ከኛም ዘንድ እውቅና ያላቸው ኡስታዞች አሉ። ከነሱ የማይጠበቅ ነገር ወንድማችን እፎይ ላይ ያወጅ የሚገኙና ኡስታዝ አቡበከር እጅግ ከማከብራቸውና ጆሮ ሰጥቼ ከምሰማቸው የእስልምና እምነት መምህራን አንዱ ናቸው። በሰሜን ወሎ አቡነ ኤርሚያስ ጥሪን ተከትሎ በሚሊኒየም አዳራሽ ጎፈንዲሚ ላይ ተገኝተው አብሮነታቸውን በዚህ ልክ አሳይተውናል። ለዚህም ለቅ ያለ ምስጋናችንን እኛም አቅርበናል። እንስማው ቪዲዮን። እንደ ሀገር ፈተናዎቻችንን ልንሻገር የምንችለው አንድኛችን ላይ በመጠቆም አይደለም። ዛሬ የበለጠውን የምናልፈው እጅ ለእጅ ተያይዘን ነው። ለዚህ ደግሞ እንደ አንድ የሙስሊም ማህበረሰብ መምህር ከናንተው ጎን ሆኜ ከአባታችን ጋር ሆነን በልማት ስራዎች እንደምናግዝ ይሄንን ሐሳብ ለመስጠት ነው። ዛሬ ለኡስታዝ አቡበከር በጣም በጨዋ ደንብ ጥያቄ መጠየቅ ፈልጋለሁ። ይህ ጥያቄ ደግሞ እነሱ ጋር ይደርስ ዘንድ ደግሞ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉልኝ። ኡስታዝ አቡበከር በመጅሊሳቸው ተገኝተው መግለጫውን አንብበውልናል። የራሳቸውንም ሐሳብ ሲሰጡ አስተውለናል። ለምሳሌ ይሄንን ቪዲዮ ማለት ነው። ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። በንግግራቸው ላይ እንደሰማችኋቸው አድርገን አናውቅም ነው ያሉት።
ይህ መሐመድ ኢሳ የተባለ በአፉ የሚጸዳዳ ግለሰብ ላለፉት ዓመታት ምን እያለ ሲያስተምር ሲሰብክ እንደነበረ ስሙት። ይህ ለታሪክ ይቀመጥ። ኦርቶዶክሳዊ ሼር አድርግ። ቤተክርስቲያን ይሰራልን እንዲህ አይነት ቤተክርስቲያን የኦርቶዶክስ ተዋህዶ እየተባለ ታቦት እየገባ የሚቀመጥበት ሁሉ ለመተትና ለድግምት ለጥንቆላ ነው ማለት ነው። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። እባካችሁ አትቀልዱ። ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈጣ ከኋላ የመጣ አይናውጣ አይሆንም። ከዚህ በላይ ድፍረት አለ? ከዚህ በላይ ንቀት አለ? ከዚህ በላይ ጸብን መዝራት አለ? ከዚህ በላይ ግጭትን መጥመቅ አለ ወይ? ይሄንን እንዴት ነው የሚመለከቱት? ይሄንን እንዴት ነው የሚያዩት? ሰላም ክርስቶስ ይብዛላችሁ ክርስቲያኖች። ሲችን መልእክት ሰምተን እንመለስ። ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ። በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ። ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይሄንን ነገር ተከታትሎ ለህግ እንዲያቀርብልን እንደሰማችሁት ነው። እፎይ ይቅርታ መጠየቅ አለበት ወይም ደግሞ በህግ መጠየቅ አለበት ነው ያሉት። ግን ይቅርታ መጠየቅ ያለበት በህግ መጠየቅ ያለበት እፎይ ወይስ የሙስሊም ኡስታዞች? ቀጣይ ያለውን እንስማ። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። ሰፈረ እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። ይሄ ብቻ እንዳይመስላችሁ እንግዲህ ተመልከቱ ክርስቲያኖች። አሁንም ቀጣይ ያለውን ስሙ። በጣም እጅግ የሚያሳዝን ነገር ነውና እንደዚህ ሲሳደቡ የሚውሉ ሰዎች፣ ሲዝቱ ሰው ሲያሳደዱ የሚውሉ ሰዎች ለህግ ይቅረቡ ብለን እኛ ተውሎ ቀድመን ስላልነቃን አሁን ጩኸታችንን ቀምተው እነሱ ቀድመው ይጮሃሉ ማለት ነው። ቀጣይ ያለውንም ስሙ። አምላክ ህግ የነበረ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል። አየህ ይሄን ሽማግሌ አየህ? ይሄን ሽማግሌ በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ይባላል። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ነው። አላህ ያጥፋችሁና እግዚአብሔር ባለጌ ነው። የምር ባለጌ መስተከል ባለጌ እግዚአብሔር ባለጌ የምር ነው። ማርቶ ያው ኢየሱስ ራሱ በግል ወርቅ ልክ በግል ያው የበግል ነው የለሰች ነው በግል ተመልከት። ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚህ አጋጣሚ መጽሐፋችሁ መከሰስ አለበት። የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ስለምራጥ ነገር የመጨረሻ እሺ ኡስታዝ እናመሰግናለን። እንግዲህ ሙስሊም ኡስታዞች እየመረቃችሁት ነው እኛን ክርስቲያኖችን ምን እያደረጋችሁ? በዚህ ልክ እናንተ ስትናገሩ እኛ ዝም አልን። ጥፋታችን ይሄ ነበር በነገራችን ላይ። ከዛ እኛ መጮህ ሲገባን እናንተ የቅድሚያ ስለ ነብያችሁ መሟገስ ያቅታችሁ ተጎጂ ሆናችሁ እናንተ አደባባይ ላይ ብቅ አላችሁ ማለት ነው። ከዚህም በላይ በጣም የሚከፉ ንግግሮች ተናግራችሁ ታውቃላችሁ፣ ጽፋችሁ ታውቃላችሁ። እኛ ዝም ባልንበት እኛ በተኛንበት ማለት ነውና
ክርስቲያኖች ንቁ፣ ይህ አላዋጣ ሲል ደግሞ ወደ ምን አይነት ዛቻ እንደገቡ ተመልከቱ። እንግደለው እያሉ ነው። ይሄ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርአንን እንዳቃጠለ ደግሞ በጥይት ተገሏል። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህም ይሄ መሆን አለበት። እናመሰግናለን። አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል። ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ እርግጠኛ ነኝ። ሄዳችሁ እሱን መዘየር አቅቷችሁ ነው? ሄዳችሁ እሱን ልክ ማስገባት አቅቷችሁ ነው? አስፈላጊውን እርምጃ መውሰድ፣ ሌሎች ጉዳዮችን ተልካሻ ጉዳዮችን ተውና ወደዚህ ተሳተፉ። ለእስልምና ሸሂድ እንሆናለን የምትሉ ሴት ናቸው። ወላሂ ነው የምላችሁ። አላህን ፍሩ። ይሄንን ሰውዬ ማስቆም መቻል አለባቸው። ወይ በህግ ማስቆም ነው፣ ካልሆነ ግን ወላሂ ራስ እንደ ስንት ሙስሊም ሞልቷል። ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ። እንደዚህ አይነት ጂሃድ እኮ ነው። በቃ ምንም አይደለም እኮ። ታዲያ ሰው በስንት ነገር ይሞት የለም? በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር። እንግዲህ እነሱ ይህንን ሲያደርጉ አምላካችን ሲሳደቡ ዝም አልናቸው። ወንድማችንን ሲያሳድዱ እንግደለው ሲሉ በአደባባይ ዝም አልናቸው ማለት ነው። እና ቀጥታ ወደ ተግባር ነው የገቡት። 50 ሺህ ይሰጣለሁ፣ 100 ሺህ ይሰጣለሁ ለገዳይ ማለት ነው። 150 ሺህ ይሰጣለሁ፣ ሄዳችሁ ያዙት፣ እንደዚህ ላስያዘ ለጠቆመ ይላሉ። ግን ለመግደል ነው። ከየቱ እንግደለው ብለዋል። እና በተግባርም ደግሞ ያደረጉትን ቀጣይ ባለው ቪዲዮ እንመለከታለን ማለት ነው። ይህ ግለሰብ ፈጽሞ ማምለጥ የለበትም። ከአዳማ ወደ አዲስ አበባ ገብቷል። በጣም አስሾካይ ነው። ግለሰቡ አድራሻውን ቀይሯል። ግልጽና በጣም ከግልጽ በላይ ነው። ምንም መሰካካት እንትን ማለት የማያስፈልገው በጣም ምስኪኖች ናቸው። በነገራችን ላይ ሁሉንም ነገር እኮ በአደባባይ ነው የነገሩን። ሁሉንም ነገር በአደባባይ ነው የነገሩን። እንግደላሉ ዛቱ ላይቭ ላይም እየመጡ ምናምን። ከዛ ቀጥታ ወደ ተግባር ነው የገቡት። ፋይናንሱን ምኑን አደራጁ፣ እንሸልማለን ምናምን አሉ። አንዳንዴ ትንሽ እኛም ከኛ ወገን የሚናገሩ ልጆች ሲኖሩ ደንገጥ ስለሚሉ ይመስለኛል አይ ወደ ህግ ይቅረብ ነው ያልን ይላሉ። ጉዳዩ ግን የመግደል ነበር። ከሰሞኑም የሆነው ወንድማችን እፎይና ጳላዲዮስ ላይ እንደዛ ስለነበረ ማለት በተደጋጋሚ 2 ቀናቶችን ወይም ደግሞ ይሄንን ሳምንት የመግደል ሙከራ የተደረገባቸው ተከበው ሁሉ ነበር። ቀጥታ የመግደል ሙከራ እና በየትኛው የሀገሪቱ ህግ ነው እንደዚህ ማድረግ የሚቻለው ነው የኔ ጥያቄ። የኛ ጥያቄ በየትኛው የሀገሪቱ ህግ ነው? ህግ ፊት ብንቀርብ ቀድሞ መጠየቅ ያለበት በብዙ ነገር ማለት ነው ማን ነው? ሙስሊም ኡስታዞች ወይስ ደግሞ ወንድሞቻችን እነፎይ? ይሄ በጣም ግልጽ ነገር ነው። ለባላይ ምሮ በጣም ግልጽ ነገር እውነት ለመናገር እንዳልሽ ነው። እንግዲህ በጣም ያሳዝን ነው። ተጠፋላችሁ ሀገራችን፣ ትወጣላችሁ ሀገራችን፣ አላህ ያጥፋችሁ የተባልን የምንረገብ የምንሰደብኛ የምንከሰው ምኛ፣ ይታሰሩ ተብሎ ሞት የሚታወጀባቸው ምኛ፣ ድንጋይ መወረወርብንም ምኛ። ይሄ ፌር ነው በእውነቱ? ይሄ ነው ትምህርታችሁ? ይሄን ነው የሚያስተምረው በእስልምና ዘንድ ያለው ትምህርት? በጣም ያሳፈር እኮ ነው። አንድ ቅድም እንዳልኩት ነው የራሱን ቤት ማጽዳት መጀመሪያ የሆነ ነገር ከባለጉ በፊት የሆነ ሰው የራሱን ቤት ማጽዳት አለበት። የራሱን ግዱፍ አይኑን ያስቀምጦ ትንሽ የጠብት አይኑ የሰው አይን ላይ ተመልክቶ መናገር በመጽሐፍ ቅዱሳችን አይፈቀድም። እንደዚህ ነገር የራስህን ግዱፍ አስወግድ ነው መጀመሪያ። የእናንተን ግዱፋችሁን አስቀምጣችሁ እኛ ጋር መታችሁ ትንሽ የምልክታችሁ በዚህ ልክ ማጓራትና የሞት አዋጅ ማወጅ በጣም ያሳፍራል። አይጠበቅም ከእናንተም። ብችሉ በስርዓት እናውራ ብላችሁ ልጁን ቀርባችሁ ልጁ ስርዓትን የሚያይ ልጅ ነው፣ እናቴ ቆንጥጣ ድብና ቆንጣ አስተምራችሁ ለሚናገር ልጅ ነው። ልጁን ቀርባችሁ ማውራት ነበረባችሁ። በስርዓት እናውራ፣ ምንድነው ማስረጃ ከእንዲህ ለማለት ብላችሁ መጠየቅ እያለባችሁ ና እንግደል ና ፍለጡት እንዳለ በጣም ያሳፍር እኮ ነው። እመቤቴን እኔ በምን ሞራል እንደዚህ እንደምታወሩ ራሱ እንዴት ንግግሩ ራሱ እንዴት ይመጣላችሁ? እውነቱን እያወቃችሁ ንግግሩ ራሱ እንዴት ይመጣላችሁ? አው እፎይ በመሐመድ ተሻቀላችሁ ብሏል። አሁንም ዛሬም እኮ ያለው ያለው ወንድማችን እፎይ ላንተም እኮ ላይ ነበር እያለ ነበር እኮ ያለው። ለምን እንዲህ አልክ ብላችሁ ጠይቅ ነበረባችሁ እናንተ ገብታችሁ እንጂ እንዲህ ብሏል ግደሉት ውገሩት ምናምን እንዴት ነው እንደዚህ ይባላል? እንደዚህ እነዛ ከሆነማ ከስንት ጊዜ ፊት ነው እናንተ ወገራችሁት በእናንተ ቪዲዮ በመታወቅ ነገራችሁ ማለት ነው። በዛ ለዛ እኛ ስለማናወራ እንጂ እና ፕሊስ በቻልታችሁ አንድ ነገር አይታችሁ መርምራችሁ ብታወሩ በተለይ ትላልቅ ቦታ የምትገኙ ሰዎች በእናንተ ስቴጅ ከሚገኙት ጋር ብታወሩ ራችሁ ትንሽ ትልቁ ላወራው ነገር የሆነ ስሜታዊ የሆነ ወጣት አክራሪ የሆነ ሙስሊም ተነስቶ ላወራው ነገር ለዛ ሁሉ መልስ መስጠት ልክ አይደለም። ባጭሩ ሲጀምር እሱ መደገፉ መቆም ልክ አይጠበቅም ከእናንተ ታላቅ ኡስታዞች ማለት ነው። እና የእናንተ ማሳብ በዚህ ጉዳይ ኮሜንት ላይ አስቀምጡልን። ፍረዱ። መጥቶ አንድ ሰው የኔን ሃይማኖት የኔን አምላኬ የሚለውን ነብይ ካለ እኔ ደግሞ ነብይ የሚለውን አይደለም ወንጀለኛ ነው ብዬ ካልኩኝ ማስረጃ አምጣ ሲባል ይሄው ማስረጃ ከየት ከቁርአን? አይ
የሚተረጎመው እንደዚህ አይደለም እና ይሄንን እኔ እንዲህ አይተረጎምም እንዲህ ለማለት የፈለገው እንዲህ ነው የዚህ መልስ የምታገኘው እዚህ ነው ያልኩት አይ እዚህ ጋር ነው ያለው ብለህ ስትያዝ ያዙኝ ጨርቄን ማቄን ይሄ አይቻልም ትክክል የጀመራችሁት እናንተ ናችሁ ያመጣችሁት እናንተ ናችሁ አንተ መሐመድን እንደ ነፍስ ስትወድ እንደ እንትን ስትወድ ስታከብር እኔ ማድረግ ያለብኝ መብቱ ነው መውደድ መብቱ ነው ማክበር መብቱ ክርክሩ አመት የፈጀ ነው እነፎይ እነማን አሁንማ በዙ ልጆቹም በዙ በጣም ብዙ ናቸው አሁን እየሰማሁት ያለው ነገር መቆም አይችልም ቴክኖሎጂው ሰፋ ጠያቂው በዛ አመት ሙሉ ቁጭ ብለው ጥያቄ ሲበዛባቸውና መልስ ሲያጡ ካልገደልን ካላሳደድን ማለት ልትገሉት ትችላላችሁ ልታስሩት ትችላላችሁ ባንኩ በእናንተ እጅ ነው ታኩ በእናንተ እጅ ነው ምኑ በእናንተ እጅ ነው ትችላላችሁ ማስቆም ግን አትችሉ በዚህ መልኩ አይቆምም የሚቆመው በህግ በስነ ስርዓት ነው ውሾቻችሁን ስታስሩ ነው እዚህ ዝም እንደማንል ያቆት ይገባል እኛም ዝም አንልም ነው አንተ ዝም ሳትል ዝም እንድራል አንድ ነገር መታወቅ አለበት ዝም ያለውላ ምን ያለውላ በቃ ምንም እንትን የለውም ማለት አይደለም ውሻ ስትሮጥለት ይነክሳል አለቀ ያባራሃል ውሻን ቆም ብለህ ነው የምታናግረው ቆም ብለህ ታናግረዋለህ ዱላን ይዘህ ምንን ይዘህ ቆም ብለህ ታናግረዋለህ እንድንሮጥላችሁ ነው የምትፈልጉት አህመዲን እንትና ያለውን ስለሰማው ነው ማን ነው አሁን ብቅ ብሏል ይሄ የእስልምናው ቃለ ሙጂባሚኖ ቁጭ ብሏል ፖሊሶቹን እናዛለን አህመድ ሸሊል ምናምን የሚባለው እኮ 50 ሺህ ብር አዋጣለሁ 100 ሺህ ብር ብለዋል እሱን ለያዘ እሱን ለነካ ፎይን እንትላለ ብለዋል ይሄ ቀላል ነገር አይደለም እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው በፖለቲካ በፕሮፓጋንዳ እንደ ህፃን እየጮሁ እያለቀሱ በማስገደድ ጩኸት አስፈርቶ የለም ይሄ ሰሞኑን ደግሞ በማህበራዊ ድረገጽ እፎይ ስለተባለ አንድ ወጣት አንዳንድ የእስልምና እምነት ተከታዮች ሲዝቱ እናያለን በማህበራዊ ድረገጾች ላይ የሚተላለፉ ሃይማኖታዊ ድርጊቶች አንዳንዶቹ ህገወጥ የሆኑ ትክክል ያልሆኑ ሃይማኖትን ከሃይማኖት የሚያጋጩ ክብረነክ የሆኑ ነገሮች እንመለከታለን የሃይማኖት መስራቾች ሁሉም እንደፈለገው ሃይማኖቱ ማመን ይችላል ነገር ግን ክርክር ከሆነ በትክክለኛ መልኩ መነጋገር ሲቻል ዛቻን ምን አመጣው ማሳደድን ምን አመጣው የኛ ኢየሱስ ክርስቶስ ሃይማኖታችን መስራች ስንት ጊዜ ተሰድቧል እመቤታችን ቅድስት ድንግል ማርያም ስንት ጊዜ ተሰድባለች ስለዚህ አንዳንዶቻችሁ የምዝቱት አካሄዳችሁ አግባብነት የለውም እንገላለን ሲሉ መሞትም አለ በአንድ ወቅት ሊቅ የሆኑት አለቃ ገብረሃና የአቡነ ሐራ ገዳም አስተዳዳሪ የነበሩት እንጦጦም እዚህ በልቅና የተሾሙት ብዙዎቻችን በቀልድ ተናጋሪነታቸው ነው እንጂ በሊቅነታቸው አናቃቸውም የእሳቸው ልጅ ተክሌ ይባላል ጎንደር ደብረ ታቦር ኢየሱስ ላይ ተክሌ ዝማሜ ተብሎ የሚቀርበው እኛ አለቃ ከጎረቤት ጋር ጉድ ሲሉ የማዘንጋሽን ድምጽ ስትሰማ ልጇን አነሳው ብላ ተክሌን ይዛ ወደ ቤቷ ገባች ማዘንጊያም ሲመጡ ተክሌ ልጃቸው እንዳልሆነ ያያሉ እሳቱ ይንቀለቀላል ይነዳል ግቢው ቤት ውስጥ አለቃ አሉ ማዘንጊያሽ ይሄንን ልጅ አንስቼ እሳት ውስጥ ልጨምረው ሲሉ አለቃም አይ ማዘንጊያሽ እዛም ቤት እኮ እሳት አለ አሉ ይባላል ለምን ተክሌ ያለው እሷ ጎረቤት ነውና ስለዚህ እናጠቃለን ሲባል መጠቃትም አለ እንገላለን ሲባል መሞትም አለና አላስፈላጊ ጠብ እንዳይመጣ ተከባብሮና ተዋዶ ያለው እስላምና ክርስቲያኑ ቤተክርስቲያን ሲሰራ አብሮ ይሰራ የነበረው መስጊድ ሲሰራ አብሮ ይሰራ የነበረው በፍቅር ተጋምዶ የነበረው መሀል ክፍተት እንዳይፈጠር እሰጋለሁ
ቅዱስ ራጉኤል ችግር ሲመጣበት እኮ አንዋር መስጊድ ነው የደረሰው። እንኳን አደረሳችሁ ተባብሎ በክብር የሚኖረው ይህ ሁለቱ አንጋፋ ሃይማኖት መካከል በማህበራዊ ድህረ ገጽ የሚመጣው ጦርነት አደጋው ከባድ ነው። መግደል ደግሞ መሸነፍ ነው። የኛ ጌታ ሞቶ ነው ያዳነው። የኛ ንጉስ ሞቶ ነው ያዳነው። የኛ ፈጣሪ በፍቅር ነው ያሸነፈው። ገጣሚው እንዲህ አለ፣ አሸነፍኩ አይባል በፍቅር ፈተና፣ በፍቅር መሸነፍ ማሸነፍ ነውና ላሹ ገጣሚው። አህመድ ሸሊል ምናምን የሚባለው እኮ 50 ሺህ ብር አዋጣለሁ 100 ሺህ ብር ብለዋል። እሱን ለያዘ እሱን ለነካ እፎይን እንትን ላለ ብለዋል። ይሄ ቀላል ነገር አይደለም። እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው። በፖለቲካ በፕሮፓጋንዳ እንደ ህፃን እየጮሁ እያለቀሱ በማስገደድ ጩኸት አስፈርቶ የለም። ይሄ ከኖርንባትም እኩል እንኖርባታለን፣ ከጠፋንባትም እኩል እንጠፋባታለን ሀገሪቷን ማለት ነው። ሃይማኖት ነው። የሃይማኖት ጉዳይ ስስ ነው። አንተ ዘመኑ ስርዓቱ ስለሚፈቅድልህ አብይ አህመድ ፓርቲው ስልጣን ሁሉ እስላም ስለሚሸጥ ዘመኑ የኔ ነው ብለ መስጊድ ውስጥ ይሄን ቅስቀሳ የምታደርግ ከሆነ የራበው ህዝብ ነው ያለው፣ የተቸገረ ህዝብ ነው ያለው፣ የመረረው ህዝብ ነው ያለው። አታቆሙ፣ ማንም አያቆሙ። መጽሐፋችን አትንኩ አንነካባችሁም ብሎ መሄድ እንጂ ነብዩን ወዳቸዋለሁ ስትል ክርስቶስን ወደዋለሁ የሚል ይመጣል። ጊዮርጊስ ይመጣል፣ መርቆሪዎስ ይመጣል፣ ሰማዕቱ ቅዱስ መርቆሪዎስ፣ ቅዱስ ክርስቶስ ሰምራ ትመጣለች። አንተ ነብይን ስትወድ አምላኩን ክርስቶስን የሚወድ ይመጣል። ስለ ክርስቶስ ሲል መከራ የሚቀበል የሚጋፈጥ ይመጣል። እኔ ዝም ፋኖ ምን ይመስላል እንዴ አልልም። ፋኖ ምን ይመስላል አልልም። አንዳንዶቹ ደግሞ ምን ይላሉ? ይሄ ነገር እስልምናንና እንትን ይሄ እፎይ ያነሳው ነገር የአማራ እስላሞች እየተቆጡ ነው እና በአማራ ውስጥ ችግር ሊፈጥር ይችላል። ምን አገናኘው? ምን ያገናኘዋል? እፎይ አምላኩ ተሰደበበት፣ ለአምላኩ መልስ ሰጠ። መጽሐፍ ቅዱስ ተተቸበት፣ ቁርአንን ተቸ። አማራ የሚታገለው ለህልውናው ሲል ነው። ከዚህ ጋር ምን ያገናኘዋል? ምንም የሚያገናኘው ነገር የለም። እና እንቀጥላለን፣ እንሰማለን። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ አያችሁ፣ መጅሊሱን ተቆጣጥረውታል። ወሃቢዎቹ ፍርድ ቤቱን ተቆጣጥረውታል። ስርዓተ መንግስቱን ተቆጣጥረውታል። የደህንነት መስሪያ ቤቱ ዋነኛ የግራኛ አህመድ ዘር አለብኝ የሚለው ሬድዋን ሁሴን ነው። እስልምና ምድሪቷ ሁሉ ትጥለቀለቃለች የምትለው ሙፈሪያት ካሚል ናት። አብይ አህመድን የምታውቁት ነው። ዳግማዊ ግራኛ አህመድ ነው። ምክትሉ እስላም ነው። አዎ ታንኩም ባንኩም የነሱ ነው። ጴንጤና እስላም ነው አሁን የያዘው። ስለዚህ ልትከስ ትችላለህ፣ ልታስር ትችላለህ። አንድ እፎይን ነው ብታጠፉት ብትገሉት ቤተ ክርስቲያኒቷ ምንም እንደናንተ አሁን እንደዚህ እንቅስቃሴ አታደርግም። ምክንያቱም ሽባ የሆኑ እንኳን ለእንደዚህ አይነት መልስ ሊሰጡ ይቅርና ምንም ውስጥ አደጋው 5 ኪሎ ሲደርስ ነው ጥቁር ልበሱ ውጡ አድኑን የሚሉት። ጉሮሯቸው ሲያዝ እንጀራቸው ጉሮሯቸው እምነት ሃይማኖት የሚታያቸው የኛዎቹ 5 ኪሎ ሲደረስ ነው። ያነሳው ህዝብ የተነሳው ማዕበል እንዲህ በማስፈራራት የሚቆም አይደለም። አዎ ትችላላችሁ፣ ትናገራላችሁ። አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት በትክክል እንደሰማችሁት ነው። እንግዲህ ወንድማችን መልኩ እንዳለው መራጭ 40 ሺህ ብር ሳይሆን እኔ በራሴ አይን ያየሁት ከቻልኩ ፎቶን አስቀምጠላችሁ ነው። እዚህ ጋር ኤዲቲንግ ላይ ሪቪው አደረገው 400 ሺህ ብር እንከፍላለን እፎይ ሊያዘው የሚል ነገር ነውና የእፎይ መልስ ደግሞ በኋላ በቀጣይ ቪዲዮ የማመጣላችሁ ነው የሚሆነውና በጣም ያሳዝን ነገር 400 ሺህ ብር እንከፍላለን፣ 30 ሺህ ብር እንከፍላለን፣ 40 ሺህ ብር እንከፍላለን ብለው ሄደው አሁን 400 ሺህ ብር ነው 40 ሺህ ብር እንከፍላለን የሚል ነገር ላይ ደርሰዋልና ይሄ በጣም ያሳዝን ነው። ስለማንኛውም ቅዱስ ቤተክርስቲያናችን በቅዱስ ቤተክርስቲያን በኩል የሰማ አንድ መግለጫ አለ። እስቲ እሱን ላሰማችሁ። በእፎይ ጉዳይ ሰበር የሆነ መረጃ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረጉ የጥላቻና የግድያ መረጃዎችን የሚያሰራጩ
ግለሰቦችና ተቋማት ከአካሄዳቸው እንዲቆጠቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በቁጣ ጠየቁ። ይህን ዜና ያሰራጨው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በበላይነት የሚመሩት ተዋሕዶ ሚዲያ ማዕከል ነው። በቅርብ ጊዜ ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቅዱሳንና ከምንም በላይ በምንመካባቸው የቤተ እምነት ጉዳዮቻችን ላይ አጸያፊ ንግግር የሚናገሩ ግለሰቦች ከዕለት ወደ ዕለት እየተበራከቱ ይገኛሉ። ለዚህም በአጸፋው ከራሳቸው የመጽሐፍ አስተምሮ ምላሽ በሚሰጡ ኦርቶዶክሳውያን ላይ እየደረሰ ያለው ግድያን እናደርጋለንና እናጠፋለን የሚሉ ዛቻዎች ወደ ዘላቂ ግጭትና መተላለቅ የሚያመሩ እንጂ መፍትሄ አይሰጡም። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃችኋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋሕዶ ሚዲያ ማዕከል የምዕመናንን ድምጽ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል ይቃጠል እንዲሁም ደግሞ ጂሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምጽ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀ ሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠርም። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለ ማህተብ እፎይ ነው። ወንድማችን ቃሉን ያሰማልን። በጣም ደስ የሚል ቤተክርስቲያን እንግዲህ በዚህ ፍጥነት የምዕመናን ድምጽ ሰምታ መልስ መስጠቷ በትንሹም ቢሆን ከጎናችን መቆመን ማሰማቷ በጣም ደስ የሚያሰኝ የሚበረታታ ነገር ነውና በዚሁ ቀጥሉበት ሚዲያዎች ለማለት እንፈልጋለን። እንግዲህ ይሄን ቪዲዮ ከመቅረጽ በፊት እናጣራውም ከሆነ አንዳንድ ወንድሞቻችን በዚህ ጉዳይ ላይ ጉዳዩን ለማስፈጸም የተማሩት ወዲና ወዲያ ያሉ እንደሆነ ማጣራት ያለው ብቻ አዲስ ነገር ካለ ቀጣይ ቪዲዮ ላይ ይዤላችሁ የሚቀርብ ነው። ሁላችሁም የቪዲዮ ላይክ ማድረጋችሁን አትርሱ። የዛሬችን ይሄን ይመስል ነበር። ቪዲዮአችን አውጥተን ተማራችሁበት ቁም ነገር እንደወሰዳችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ ወንድማችን ወፍነገ ሰላም ያርግልን። ቸር ቆዩልን።